የኢትዮጵያ ታምርት ሀገር አቀፍ ንቅናቄ ሀገር ያላትን ጸጋዎች በመጠቀምና የውጭ ምንዛሪ አቅምን በማሳደግ እንዲሁም ወጪን በመቀነስ ረገድ የአምራች ዘርፉ ሚና እንዲልቅ ታስቦ ከጥቂት ዓመታት በፊት የተጀመረ ንቅናቄ ነው። የ2017 ዓ.ም ኢትዮጵያ ታምርት ኤክስፖ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በመስቀል አደባባይ ተካሂዷል። ውድድሩን የኢንዱስትሪ ሚኒስቴር ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመተባበር ያዘጋጁ ሲሆን የኢትዮጵያ ታምርት ንቅናቄ አራተኛ ዓመትን አስመልክቶ የተሰናዳ መሆኑ ተገልጿል። የኢንዱስትሪ ሚኒስትር አቶ መላኩ አለበል በውድድሩ ማስጀመሪያ ላይ እንደገለጹት የጎዳና ላይ ውድድር ዓላማ የኢትዮጵያን ምርት ለዓለም ማስተዋወቅ ነው ብለዋል። አምራችና ጤናማ ትውልድን ለማፍራት ስፖርታዊ ውድድር ትልቅ ሚና እንዳለውም ተናግረዋል። የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ዋነኛ ዓላማ አንዱ የሀገራችን ምርት ለዓለም ለማስተዋወቅ ነው። ኢትዮጵያ ባለፉት 5 ዓመታት በርካታ የኢንዱስትሪ ምርቶችን እያመረተች ለሀገር ውስጥ ገበያም ለውጭም እያቀረበች ነው። በተለይ ደግሞ የስፖርት ትጥቆችን በማምረት በኩል ከጊዜ ወደ ጊዜ ደረጃችን ከፍ እያለ ስለሆነ በዚህ የ10 ሜትር ወይም የ10 ኪሎ ሜትር የጎዳና ላይ ሩጫ የኢትዮጵያን ምርት ለብሰን ጎዳና ላይ በመሮጥ የኢትዮጵያን ምርት ለማስተዋወቅ ትልቅ እድል ስለሚሰጥ አንዱ ዓላማ እሱ ነው። የኢትዮጵያ ታምርት የጎዳና ላይ ሩጫ በተቋማት መካከል ቅንጅታዊ አሰራር እንዲፈጠር እድል የሚፈጥር መሆኑን አስታውሰው ጤናማ አምራች ዜጋን ለመፍጠር ስፖርት ያለው ሚና ከፍተኛ ነው ብለዋል። መኩራት አለብን። ጥራት ያላቸው ምርቶች እየተመረቱ ነው። ስለዚህ ምርቱን ማስተዋወቅ ብቻ ሳይሆን እኛም በምርቱ ላይ ያለንን እምነት እንድናሳድግ ትልቅ አስተዋጽኦ ያበረክታል። ባለድርሻ አካላትን፣ ባለሀብቶችን፣ ሰራተኞችን በማቀናጀት በማገናኘት ይሄ መድረክ ትልቅ ሚና እንደሚኖረው ታሳቢ በማድረግ የተዘጋጀ ነው። አምራች ዜጋን ለመፍጠር ስፖርት ከፍተኛ ሚና ያለው ስለሆነ ይሄ የ10 ኪሎ ሜትር የጎዳና ላይ ሩጫ በተለይ አምራችነትን በማሳደግ ጤንነትን በመጠበቅና ተወዳዳሪነትን ከፍ በማድረግ በኩል ትልቅ ሚና ይኖረዋል ተብሎ ይታመናል። መሰል የንቅናቄ መድረኮች በሌሎች ዘርፎች ያገኘናቸውን ጸጋዎች የአምራች ኢንዱስትሪ ዘርፉን ለማላቅ የሚያግዝ ነው ብለዋል። በአትሌቲክሱ ያገኘናቸውን ውጤቶች በኢንዱስትሪው ለመድገም ትልቅ አስተዋጽኦ የሚያበረክት መድረክ ነው ብለን እናምናለን። የኢትዮጵያን ምርት በመጠቀም አምራችነትን በማሳደግ በአመት አንድ ጊዜ በመሮጥ ብቻ ሳይሆን ኢንዱስትሪያሊስቶች በየፋብሪካዎቹ ምቹ የስፖርት ማዘውተሪያዎችን በመፍጠር የሰራተኞችን ምርታማነት ለማሳደግ በቀጣይ ትኩረት ተሰጥቶ መሰራት እንዳለበት የተግባባንበትና እኛም ትኩረት ሰጥተን የምንሰራበት ይሆናል። የኢፌዴሪ ባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ ያለፉት የለውጥ ዓመታት የስፖርት ልማት ስራዎች ስፖርት ህዝባዊ መሰረት እንዲኖረው ያስቻለ ነው ብለዋል። የኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ ከውጭ ይገቡ የነበሩ የስፖርት ትጥቅ አልባሳት በሀገር ውስጥ በጥራት በማምረት ጥቅም ላይ እንዲውሉ እየተደረገ መሆኑን ገልጸዋል። በአገር ውስጥ የትጥቅ አምራች የተሳተፉ ኢንዱስትሪዎች ለስፖርት የሚሆኑ ትጥቅና መሳሪያዎችን እያመረቱ በመሆናቸው የስፖርት ቤተሰብ የስፖርት ትጥቅና መሳሪያ በአገር ውስጥ በብቃትና በጥራት እየተመረተ ስለሆነ እንድትጠቀሙ አደራም ጭምር እጠይቃለሁ። በሩጫ ውድድሩ በሁለቱም ጾታዎች በቅደም ተከተል ከአንደኛ እስከ 3ኛ ለወጡ ተወዳዳሪዎች የ300,000 የ200,000 እና የ100,000 ብር የገንዘብ ሽልማት ተበርክቶላቸዋል።